እነሆ እኔ እስከ ዓለም መጨረሻ ድረስ ሁልጊዜ ከእናንተ ጋር ነኝ። የማቴዎስ ወንጌል ምዕራፍ 28 ቁጥር 20። ተወዳጆች እንደምን ሰነበታችሁ? ጌታችን ኢየሱስ ክርስቶስ ከሰጠን ታላቅ የከበረ የተስፋ ቃል አንዱ ሁልጊዜ ከእናንተ ጋር ነኝ የሚል ነው። ጌታችን ኢየሱስ ክርስቶስ ከእኛ ጋር በመሆኑ ከእርሱ ጋር አብረን ሠራተኞች እንድንሆን ይፈልጋል። ይህም ማለት የእግዚአብሔርን ሐሳብና ፈቃድ እኔና እናንተ እንድናገለግል እግዚአብሔር አምላካችን ጠርቶናል። ይህንን በተመለከተ ከእግዚአብሔር ቃል እንመለከትና እንጸልያለን። የእግዚአብሔር ቃል በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ በማለት ይነግረናል። የእግዚአብሔርን ፊት በጸሎት ለመፈለግ እኔና እናንተ ማሟላት ያለብንን 3 ቅድመ ሁኔታዎች ስንመለከት በመጀመሪያ ደረጃ በእግዚአብሔር በአምላካችን ፊት ሰውነታችንን በማዋረድ እግዚአብሔርን በእውነት በመንፈስ ልንፈልገው ይገባል። ይህም በእግዚአብሔር ፊት የመሸነፋችን ምልክት ሲሆን ለጸሎት ጊዜ ወስደን ራሳችንን በእግዚአብሔር ፊት ዝቅ በማድረግ በእውነተኛ ንስሐ ራሳችንን በማየት በትሕትና የከበዱንን ጥያቄዎችን ሁሉ በእግዚአብሔር በአምላካችን ፊት እንደ ነህምያ ከራሳችን ከቤተሰባችን አንስተን ስለ ትውልድ እንድንጸልይ እግዚአብሔር አምላካችን ይፈልጋል። በሁለተኛ ደረጃ የእግዚአብሔርን ፊት ስንፈልግ በትዕግሥት በብርቱ ጸሎት እየተጋን በእምነት ጌታ አምላካችን ሁሉን ቻይነቱ ላይ ነፍሳችንን በማሳረፍ ሳንናወጥ እንደ ዳንኤል በስፍራችን ላይ ቆመን የሁኔታውን የችግሩን ግዝፈት ሳይሆን የአምላካችንን ታላቅነት በመመልከት ፊቱን በመፈለግ እንድንጸልይ እግዚአብሔር አምላካችን ያሳስበናል። ሌላው ከክፉ መንገድ በመመለስ ከዚህ በፊት የሄድንባቸውን የክፋት መንገዶች በመመለስ ሁለተኛ በዚህ መንገድ አልሄድም በሚል የልብ ውሳኔ ከኃጢአተኛ መንገድ መመለሳችንን በማስታወቅ የሚደረግ ጸሎት ነው። እነዚህ 3 እርምጃዎች እኔና እናንተን ወደ እግዚአብሔር ወደ አምላካችን ፊቱን እንድንፈልግ የእግዚአብሔር ጸጋን ያበዛልናል። ለዚህ ነው የእግዚአብሔር ቃል በሁለተኛ ዜና ምዕራፍ 7 ቁጥር 14 ላይ እንደምንመለከተው በስሜ የተጠሩ ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ በማለት እግዚአብሔር አምላካችን ተናግሮናል። ክብር ለእግዚአብሔር ለአምላካችን ይሁን። ጸሎት ውጫዊ ድርጊት ለሰዎች ታይታ የሚደረግ ሳይሆን በእውነተኛ የልብ ተነሳሽነት ለእግዚአብሔር ለአምላካችን የምናሳይበት አንድና ዋነኛ አይነተኛ መንገድ ነው። እግዚአብሔር አምላካችን ዘወትር በፊቱ በትሕትና እግዚአብሔርን ደስ በሚያሰኝ ሁኔታ መቅረብ እንድንችል እግዚአብሔር አምላካችን ይርዳን። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አሁንም ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በለቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁ እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። ኢዮኤል ምዕራፍ 2 ከቁጥር 12 እስከ 13። እንጸልይ። እግዚአብሔር አባታችንና አምላካችን በቃል እውነት ስለተናገርከን እናመሰግናለን። በእውነተኛ ንስሐ ራሳችንን፣ ቤተሰባችንን፣ ትውልዳችንን ይዘን በፊት እንድንቀርብ እርዳን። ክብር ሁሉ ለአንተ ይሁን። በጌታችን በኢየሱስ ክርስቶስ ስም ጸልየናል። አሜን። ተወዳጆች እግዚአብሔር ይባርካችሁ፣ ለበረከት ሁኑ።